ለሶስት ዓመት ያህል በጫካ ቆይተናል። ወደ ትግልም ስንገባ ወይም ወደ ጫካ ስንገባ ምክንያታዊ ነበር። አሁንም ደግሞ የሰላምን አማራጭ ተቀብለን ስንመጣ በምክንያት ነው። ስለዚህ ቅድም የሰላም ሚኒስትሩ እንዳሉት አቶ መሐመድ ይሄ ውይይት ዛሬ የተጀመረ አይደለም። የሰላማዊ መንገዱ የተፈለገበት ምክንያትም አለ። ስለዚህ ይህንን ውይይት ዛሬ የተጀመረ ሳይሆን ለአንድ ዓመት ያህል የተካሄደ የሰላም ውይይት ነው። የዛሬ ዓመት ጥር ወር ላይ ዳውንት ላይ የአፍሪካ ህብረት ኢጋድም መጥተው እኔም ባለሁበት ጠቅላላ ውይይት አድርገናል። በዛ ውይይትም በጥሩ መንፈስ በጥሩ መግባባት ነው የተለያየ ነው። በግብታዊነት የተደረገ ነገርም አይደለም። እስከ ዛሬ ጥር ድረስ ለአንድ ዓመት ያህል የተደረገ ውይይት ነው፣ ንግግር ነው። ህጋዊነትን ተከትሎ እየመጣ እንጂ ሰዎች እንደሚሉት በክዳት ወይም እጅ በመስጠት በሚባለው እንዳልሆነ ሁላችንም ማወቅ አለብን ነው። ሌላኛው ይሄ የአሁኑ ስምምነት ወይም የፊርማ ስነ ስርዓት ዛሬ የመጀመሪያ ጊዜ ሳይሆን ባለፈ ቀደም ብለው መጡ ወንድሞቻችን የተፈራረሙበት አለ። የዛሬውም የፊርማ ስነ ስርዓት ያንን የሚያጠናክር የሚያጎለብት እንጂ የተለየ ነገርም አይደለም። ሌላኛው በዚህ የሰላምን አማራጭ እንድንመርጥ ያደረገ ምንድን ነው? በ3 ዓመት የትግል ቆይታ ውስጥ ሁሉን ነገር አይተነዋል። አንደኛው ነገር በዚህ በአማራ ክልል በብዙ ቦታዎች ላይ ተንቀሳቅሰናል። በህዝብ ላይ ያለውን ግፍ፣ መከራ፣ ስቃይ እናውቀዋለን። ስለዚህ ያ ስቃይ መከራ ከዚህ በላይ መሄድ የሚችልም አይደለም። የአማራ ህዝብ እንደ ህዝብ ይህን ጦርነት መሸከም የሚችልበት አቅም የለውም። ባለፈ በነበረ ከጁንታ ጋር በነበረ ጦርነት ብዙ ስቃይ መከራ ደርሶበታል። አሁንም በፋኖ በነበረው ትግል ለ3 ዓመት ያህል ብዙ ስቃይ መከራም ደርሶበታል። ሰላም የለም፣ ልማት የለም። በሽተኞች ወይም ደግሞ እናቶች ከቦታ ቦታ እንደፈለጉ ሂደው መታከም የማይችሉበት ደረጃ ላይ ነው ያለው። ትምህርት ቁሟል ማለት ይቻላል። ስለዚህ ይሄ ችግርም እኛም ያሳስበናል፣ ያስጨንቀናል። ይህም ስለሚያሳስበና ስለሚያስጨንቀንም የሰላምን አማራጭም እንድንወስድም ያስገድደናል ማለት ነው። ስለዚህ ይሄንን ስቃይ በመቀነስ በአማራ ክልል ብቻም ሳይሆን እንደ ሀገርም ያለውን ችግር በመፍታትም የራሳችንን ድርሻ ማበርከት አለብን ብለን እናምናለን። ሌላኛው ትግሉ አሁን እንግዲህ ሁላችንም እንደምታውቁት በርካታ የፋኖ ኃይል አለ። የፋኖ ኃይል በአማራ ትግል ላይ ብዙ ጣልቃ ገብነት አለ። ከውስጥ እስከ ውጭ በፍላጎት ትግሉንም ወይም አጠቃላይ ፋኖንም ወደ አንድ ሊያደርገው አልቻለም። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብጽ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው? እንደ ሀገርም የኢትዮጵያንና የኢትዮጵያን ህዝብ ጥያቄ መመለስ ይቻላል ብለን ካሰብ አይቻልም። ህወሓትም ሆነ ሻዕቢያ ባጸደቁት ህገ መንግስት ነው ይቺ ሀገርም እየተተራመሰች ያለችው፣ ህዝባችንም መረጋጋት የሚያቃተው። ስለዚህ ከነዚህ ኃይሎች ጋር ሆኖ በምንም ተአምር የአማራን ጥያቄም ሆነ የሀገራችንን ጥያቄ ማስመለስ አይቻልም የሚል እምነት አለ። አሁንም ሀገራችን እያተራመሱት ያለ ህወሓት፣ ሻዕቢያና ግብጽ ናቸው። ብር ይመድባሉ፣ ተተኳሽ ይሰጣሉ፣ መሳሪያ ይሰጣሉ። አሁንም አገሪቱ እንዳትረጋጋ እንዲያውም ጦርነቱ እዛው አማራ ክልል ላይ እንዲካሄድና ትርምሱ እዛው ባለበት እንዲቆም ህወሓትም ቢሆን ሻዕቢያም ይሄ ጦርነትን በሩቅ ማስቀረት የሚል ሳይንስ አለ በሚሊተሪ ሳይንስ። ስለዚህ ወደ እነሱ ማንኛውም አይነት እርምጃ እንዳይወሰድ፣ ትንኮሳ እንዳይደረግ ጦርነቱ እዛው አማራ ክልል ላይ ትርምሱ እዛው አማራ ክልል ላይ እንዲቀጥል የሚያደርጉበት ስትራቴጂ ነድፈው እየሰሩ ነው ያለው። ይሄንን እኛ መቀበልም አንችልም። እንደ አማራ ምንም እንኳን በአማራነታችን ተደራጅተን ብናታግልም የኢትዮጵያን ህዝብና ኢትዮጵያን በመርሳት አይደለም። አማራን ከኢትዮጵያ ህዝብ
ከኢትዮጵያ መነጣጠል አይታሰብም። አማራ ከኢትዮጵያ ህዝብ ጋር አማራ ከኢትዮጵያ ጋር ውህድ ነው። ለሰከንድም የምትለየው ነገርም አይደለም። ስለዚህ የሀገራችንም ችግርም ስለሚያሳስበን እኛ ይህንን አማራጭ እንድንወስድ አድርጎናል ማለት ነው። ስለዚህ በዚህ በፋኖ ትግል ሌላኛው ያለው ችግር ምንድን ነው? አክራሪ ብሔርተኝነት አለ። እኛ አክራሪ ብሔርተኝነትን አንፈልግም። ምንም እንኳ በአማራነታችን ተደራጅተን ብንታገልም ብናታግልም አክራሪ ብሔርተኝነትን አንቀበልም። አክራሪ ብሔርተኝነት ለ35 ዓመት ያህል ከዛም በላይ አየ ነው። አገር ሲያፈርስ ሲበታትን ወይም ለመበታተን አደጋ ላይ ሲጥል አየ ነው። አንድም ቀን ሰላምን አግኝተን አናቅም። እንደ ሀገር እንደ አማራ ብቻም ሳይሆንም እንደ ሀገር በሁሉ ቦታ ላይ ያለውን ግጭትም እልቂትም የሀብት ንብረት ውድመትንም ሁላችንም ስለምናውቀው፣ ስለዚህ አክራሪ ብሔርተኝነት ለአማራ ህዝብም አይመጥንም፣ ለሀገራችንም አይመጥንም፣ አጠቃላይ ለህዝባችንም አይመጥንም ብለን እናምናለን። ስለዚህ አክራሪ ብሔርተኛ ሆኖ አገርን ከማፈራረስ ከመገነጣጠል ከመበታተን የፈለገውን ይሁን ደካማም ቢሆን አምባገነንም ቢሆን አገርን እንደ ሀገር ማስቀጠል የሚችል ኃይል መኖር አለበት ብለን እናምናለን። ስለዚህ በእነኚህ ኃይሎች የአማራም ጥያቄም ስለማይመለስ ያስመልሳሉ ብለን ስለማናምን ይህንን የሰላምን አማራጭ እንድንወስድ ተገደናል። መውሰዳችንም ትክክል ነው ብለን ነው የምናምነው። በሌላ በኩል ላስተላልፍ የምፈልገውን መልእክት በዛ አጋጣሚ በአፋሕድ የሚሆን በአፋባ በነበረው የነበሩ ኃይሎች አሉ። የታጠቀ ኃይል አለ፣ በጫካ ላይ ያለ። ይሄ ኃይል አሁን የሚያደርጉት ትግል መሰረት ምንም ጥቅም እንደሌለው አውቀው የሰላምን አማራጭ እንዲመርጡ ነው ጥሬን ላስተላልፍ የምፈልገው በዛ አጋጣሚ። ስለዚህ የህወሓት ተላላኪ ከመሆን የግብጽ ተላላኪ ከመሆን የሻዕቢያ ተላላኪ ሆኖ አገራችንን ከምናፈርስና ከምናተራምስ የክልላችንን ህዝብም ሆነ ሰላሙን ከምንነሳው ከምናተራምሰው ከዚህ ተቆጥበን የሰላምን አማራጭ ወስደን ከህዝባችን ጋር ሆነን ከክልሉ መንግስት ጋር ሆነን ከፌዴራል መንግስት ጋር ሆነን የክልሉንም ሆነ የሀገራችንን ህዝብ ችግር በጋራ መፍታት አለብን ብለን እናምናለን። ስለዚህ ይህንን ችግር ለመፍታትም ለማስተካከልም የሁላችንም ቀናነት ይጠይቃል። በክልሉ መንግስትም ቀና መሆን አለበት፣ በፌዴራል መንግስትም ቀና መሆን አለበት፣ በእኛም ቀና መሆን አለበት። ቅንነት ካለ የማንፈታው ችግር የለም ብዬ ነው የማምነው። ሌላኛው በዚህ ጦርነት ብዙ የተጎዱ ወገኖች አሉ። በተለይ ፋኖ አካላቸው የጎደለ ሕክምና የሚያስፈልጋቸው ብዙ ችግር ያለባቸው አሉ። እነኚህን በተለይ ዲያስፖራውም ሆነ በውስጥም ያለም ህዝብ እንዲረዳቸውና እንዲደግፋቸው ሕክምና የሚያገኙበት የሚረዱበት የሚደገፉበት ሁኔታ እንዲፈጠርና እንዲረዳቸው ነው ጥሬ ላስተላልፍ የምፈልገው። አመሰግናለሁ። ወደ ጫካ ስንወጣኛ የተቆጠሩ ጥያቄዎች ይዘን ህይወታችን ለመስጠት ለህዝባችን ዋጋ ለመክፈል ነው የወጣነው። ከዚያ በላይ ዋጋ ከፍለን ደግሞ ከመንግስት ጋር ሰላማዊ ስምምነት ፈጽመናል ማለት ነው። በብዙ መንገድ እንደ ሀገር እንደ ህዝብ የደረሱ ጥያቄዎችን መንግስት ማዳመጥ ካልቻለን ነፍስ አንስተን መዋጋት አለብን ብለን ስንወጣ ጥያቄዎቻችን ቆጥረን ይዘን መንግስት ደግሞ ጥያቄያችሁ ምንድነው እስከሚልበት ጊዜ ድረስ ነው የሚያስፈልገው። ስለዚህ ይሄንን ጉዞ ለ3 አመት ያክል ሄደናል። አሁንም የቀጠናውን ሁኔታ አጠቃላይ ያለምን ሁኔታ አይተን ተንትነን ሚሻለው መንገድ የትኛው ነው የሚለውን ረጅም ጊዜ ተወያይተንበት ጭምር እኛም በፋኖ በኩል መንግስትም እንደ መንግስት የገመገመው ያየው ነገር ኑሮ ነው ማለት ነው። ይሄን የሰላም ስምምነት ለመፈራረም የማስፈጸሚያ ሰነዶችንም ጭምር ለመፈራረም የበቃ ነው። የአማራ ፋኖ ህዝባዊ ድርጅት በፋኖ ትግል ውስጥ ብቸኛው የመጀመሪያው ድርጅት ነው። ሁሉንም ፋኖ ወክለን ነው ያለነው ማለት ነው። በመጀመሪያ በተለያዩ ቀጠናዎች በተለያዩ ክፍለ ሀገራት የነበረው ፋኖ ድርጅት የመሰረተው የአማራ ፋኖ ህዝባዊ ድርጅት ነው። በይሄን ነገር ግልጽ ማድረግ ስለሚያስፈልግ ነው። ከዚያ በኋላ
የቡድንም የግልም ፍላጎት ያላቸው ኃይሎች አፈነገጡ የተወሰነ ያ አፋድ ነው የአፍሪካ ህብረትም ኢጋድም ሌሎች የአውሮፓ ህብረት ተወካዮችን በተገኙበት ውይይቶችን ያደረገው ከነዚያ ተቋማት ጋር ውይይቶች ሲደረጉ ሶስት መሰረታዊ ነገሮች እንደተነሱ እኔ በውይይቱ አልነበርኩም ያን የላክናቸው ተወካዮች ሪፖርት አድርገውልናል በመንግስት ያደረሰብን ያለውን ብለን ምን ወስደውኛ አስረድተናል ሁለተኛ ደግሞ የሰባዊ ድጋፍ የሚደርስበትን ሶስተኛው ጦርነቱ በሰላማዊ መንገድ የሚቋጭበት ነጥብ እነሱም የፖለቲካውን የቀጠናውን ጂኦፖለቲክስ እንደማስተካከል አንደኛው አላማቸው ይሄ ስለሆነ ማለት ነው እና በእነሱ ስምምነቶች ካለፍን በኋላ ይሄ ያልተመቻቸው ኃይላት በውጭም በውስጥም የተሰራው እንትን ይሄ ምክንያት አይደለም ባይዞ ምክንያት እየሰጠን አይደለም ለህዝብ በሚጠቅመው መንገድ ቁርጥ ብለን ዋጋ ከፍለናል እና አሁን የጂኦፖለቲክስ ሲተነተን በቅርብ ጊዜ ደግሞ እኒሁ አካላት የምክንያት የማስመሰል ነገር ሁሉ እናይስ ስለነበር ይሄን ግልጽ ማድረግ ለህዝባችን ያስፈልጋል በተጨባጭ ትግሉኛ በትግሉ ውስጥ ይያለን ትግሉ እናግዛለን የሚለው ውጭና ውስጥ ኃይሎች የሚፈልጉት እንዳይሞትም እንዳይድንም ነው ህዝቡ ዘላቂ የሆነ መተራመስ ውስጥ እንዲቀጥል እና የነሱ ፍላጎት ሀገሪቱንም መንግስትንም ያስጨነቁ ጉዳይ ማስፈጸም ነው እንጂ እኛ ሸንፈን የሚያግዙን ቢሆን ለመንግስት አዝነን አይደለም ይሄን መንገድ የመረጥነው እኛም እንዳናሸንፍ መንግስትም አገር ሰላም አድርጎ እንዳይመራ መሐሉ የትርምስ ቀጠና ሆኖ እነሱ የገበያ ግርግር እንደሚባለው አይነት ነው ሲኬድ የነበረው ማለት ነው በዚህ እንትን ውስጥ ይሄንኛ በጥልቀት ገምግመናል በነጥቦቻችን ቆጥረን እንደ ድርጅት ያዝናቸው ነጥቦች በባለፈው ካፒታል ማስረሻ ሰጤ ሲፈራረሙ ከዚያም በኋላ የቀሩትን ነገር ጦራችን ታች ድረስ አዋይትን ጥያቄዎቻችን ቆጥረን ያስቀመጥነው አፈጻጸሙ ላይ መንግስት ካለፈው ሂደት ሁሉን ነገር ተምሮ ይፈጽማል የሚልኛ ሙሉ እምነት አለን ሳናምን ስለማንፈራረም ማለት ነው አፈጻጸሙ የሚሆነውን ግን በጋራ ምን ይሆናል እምነቱ አለን በጋራ ምን ይሆናል አሁን ግን የቀሩት ወንድሞቻችን ደሞ አሁን በግርግሪያው ድርጅት መሰረትን ሁሉ ሲሉ ያያየን ስለሆነ እኛ ሁሉም ነገር እናውቀዋለን ለህዝብ እያንዳንዱ ነገር በጊዜ ሂደት እናስረዳለን ግን የተቆጠረ ጥያቄ ምንድነው ቢባል በጥያቄ ደረጃ ከዚህኛ ከተስማማንበት አንዳንድ ጊዜ ክልሉ መንግስትን በሰሞን ከነበረን ውይይት እኛም ይሄን ጥያቄ አስገብተናል እንትን ይለናል እንደዚያ ብቻ ሳይሆን የቀረ ምንድነው አሁን የምትታገሉበት ኮዝ ምንድነው በሚለው ጉዳይ ላይ ውይይትም አይፈልግም በዚያ በጣም አንዱ እንትን ያደረገን መንግስትን እንድንታገል ወጣን ሌላ የሚጨቁነንና ሐሳብ ምንም ይሄን ሐሳብ እንዳታነሳ እኔ በመመራ መንገድ ነው የምትሄድ የሚልም ጭምር አባገነናው ይዘት ያለው ማካሄድ ስለነበር እነዚህ ነገሮች አሁንም ጭምር ታርመው ሌሎች ወንድሞቻችንም የዚህ ስምምነት አካል እንዲሆኑ ጥሪም እናስተላልፋለን እንሰራበትም አለን ይሄን ጭምር በአግባቡ እንሰራበታለን እኛ ማንንም መንግስትን የሚታገልኛ አካል ከሰይጣን ጋር ሰራለው ብሎ ብሔራዊ ጥቅማችንም የአማራ ህዝብ ርስቶች ብለን እንታገልባቸውን ማሳልፎ ለመስጠት ኃይል ካለ እኛ ደግሞ ብሔራዊ ጥቅማችንን ለማስከበር ርስቶቻችንን ለማስጠበቅ የህዝባችንን ጥያቄ ለማስመለስ ከመንግስት ጋር በሰላማዊ መንገድ ተነጋግረን እንሰራለን ብለን ነው የቆረጥነው ከባድ ውሳኔ ይሄ ነበር ስለዚህ በዚህ ስምምነት ውስጥ አልፈናል ስምምነቱን ተፈጻሚ የሚደረግባቸው ነጥቦች ቀጣይ በዝርዝር ቴክኒካል ኮሚቴ ተዋቅሯል በየቀጠናው በጣም በፍጥነት የህዝባችን ጉዳይ ጥያቄ ለማስመለስ አገራችን የተረጋጋች ብሔራዊ ጥቅማ የተከበረ የአማራ ህዝብም ትናንት ዋጋ ሲከፈልበት የነበረውን ትልቅ ጉዳዮች አሁን አንዳንድ ጉዳዮች የባህር በርን ጨምሮ መንግስት ሲያነሳቸው በትግል ውስጥ ነን የሚሉ አንዳንድ ወንድሞቻችን እንደ ወንጀል ያነሱታል እኛ እንደ ትግል ምልክት እንደማራ ትግል ምን ወስደው እነ ፕሮፌሰር አሳት ወልደየስን ይሄ ጥያቄ እነሱ ጥያቄ ነበር እኛ መንግስት ሲያነሳው ትክክል ማይሆን ጥያቄ የለም እኛ ስናነሳው ትክክል ከሆነ ማለት ነው መንግስት የሚሰራው መጥፎ ነገር ደግሞ እኛ ስንሰራው መጥፎ ማይሆንበት ምክንያትም የለም እና በሎጂክ መሬት ላይ ባለው እውነት አጠቃላይ ጂኦፖለቲክሱን በመተንተን ውስጥ መግባባት መወያየት ያስፈልጋል አሁንም ከዚህ በላይ መፍጠን ለውይይት ለሰላም መፍጠን ያስፈልጋል እኛ ከትግል አልወጣን የትግል እንትን ነው ያስቀመጥነው የትግል ጥያቄዎቻችን የሚያርፉበት ምዕራፍና ቀጣይ ምን ሄድበት መንገድ ምንድነው ነው በሰላማዊ መንገድ የአማራን ህዝብ ጥያቄ ማስመለስ ትግላችን እስከምንሞት ድረስ ልንሞት ነው የወጣነው አሁን ከዚህ ለመድረሳችን ከእግዚአብሔር በታች ማንንም ጋራንት አልነበረን ሞነት ለማናገር ስለዚህ እስከ ፍጻሜያችን ድረስ በአማራ ህዝብ ጥቅም ጥያቄ ላይ ምንደራደር አይደለንም በአገራችን ሉዓላዊነት እና ብሔራዊ ጥቅም ጭምር ደግሞ ምንደራደር አይደለንም እነዚህ ሁለቱ ጉዳዮች የሚጋጩም
የሚፋለሱም አይደሉም። የአማራ ህዝብ አገር ሰሪ ነኝ ብሎ የሚያምን ማህበረሰብ። ስለዚህ ከዚህ በኋላ ያለውን ግን በምንፈልገው በሚጠቅመው ለህዝባችን የተስማማንባቸውን ስምምነቶች ተፈጻሚ የምናደርግ ይሆናል። ለተፈጻሚነታቸው ራሳችን ኃላፊነት ወስደን የምንሰራም ነው የሚሆነው እንጂ ደክሞን ከትግል እየወጣን እያረፍን አይደለም። በዚህ ስቃይ ውስጥ ያለ ማህበረሰባችን ተመልሶ በምንፈልገው ልዕልና ልክ እስከምናየው ድረስ ከመስራት ከመታገል ወደፊት ከመቀጠል ወደ ኋላ አንልም። አመሰግናለሁ።